ሰበር ዜና ትራምፕ አብይን አስጠነቀቁ። ኢሳያስ አሰብ ላይ አዲስ ውሳኔ ሰጡ። ይህ ኢትዮፖስት ነው። ትራምፕ አብይን አስጠነቀቁ። የአሜሪካው ፕሬዝዳንት 4 ኪሎ ላይ ያልተጠበቀ ሰይፍ መዘዋል። በትራምፕ ዛቻ አብይ ድንጋጤ ውስጥ ገብተዋል። በዝርዝር ትሰሙታላችሁ። አብይ ያልሰሙት የጀነራል ታደሰ ወረደ ቅሌት አደባባይ ወጥተዋል። ጀነራሉ በጠቅላይ ይሁንታ ከተሾሙ በኋላ በክልሉ ስለፈጸሙትና ስላልፈጸሙት ወንጀል አንድ ተቋም እጅን በአፍ የሚያስጭን ሚስጥር ይዞ ተከስቷል። ተቋሙ በሪፖርቱ የጀነራሉን አስተዳደር ቅሌቶች አደባባይ አስጥቷቸዋል። በሌላ በኩል ህወሓት የፌዴራሉ መንግስት በወልቃይት ታጣቂ ኃይል እያደራጀብኝና ዘመቻ እየከፈተብኝ ነው ሲል ከሷል። ይሄንንም ታደምጡታላችሁ። ኢሳያስ በአሰብ ጉዳይ አዲስ ውሳኔ ሰጡ። ኤርትራ ከግድቡ ወደ ወደቡ ለተሰኘው መንግስታዊ አጀንዳ ምላሽም ሰጥታለች። የተወደዳችሁ የኢትዮ ፖስት እነዚህንና ሌሎች መረጃዎችን ይዘናል። ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። በቀጥታ ወደ መረጃዎቹ አለፍኩኝ። ትራምፕ አብይን አስጠነቀቁ። የአሜሪካው ፕሬዝዳንትም 4 ኪሎ ላይ ያልተጠበቀ ሰይፍ መዘዋል። በትራምፕ ዛቻ አብይ ድንጋጤ ውስጥም ገብተዋል። የአሜሪካው ኤምባሲ አዲስ ማስጠንቀቂያ ወጣ። ማስጠንቀቂያው አዲስ አበባ በሚገኘው ኤምባሲ ገጽ በኩል የወጣ ሲሆን ትኩረትም ስበዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በአሜሪካ ዜጎች ላይ ሊደርስ የሚችል በግፍ የመታሰር ስጋት ላይ ያተኮረ ያልተለመደና ጠንከር ያለ ማስጠንቀቂያ በማህበራዊ ሚዲያ ገጽ ላይ አውጥቷል። ኤምባሲው የጉዞ ማስጠንቀቂያዎች ወሳኝ ናቸው በማለት ዜጎች የስቴት ዲፓርትመንት የጉዞ ማሳሰቢያዎች በጥብቅ እንዲከተሉ አሳስበዋል። የኤምባሲው መልእክትም ከዚህ ቀደም ከሚሰጡት አጠቃላይ የጸጥታ ማስጠንቀቂያዎች የተለየ ነው። በተለይ በመንግስታት የሚፈጸም በግፍ የመታሰር አስፈጻሚ ትዕዛዝን መጥቀሱ ስጋቱ ከተራ ወንጀል ወይም ከሲቪል አለመረጋጋት የዘለለ መሆኑን ያመላክታል ሲሉ ለጉዳዩ ቅርብ የሆኑ ወገኖችም ይተነትናሉ። ይህ የስቴት ዲፓርትመንት አስፈጻሚ ትዕዛዝ የአሜሪካ መንግስት ዜጎችን ያለበቂ ህጋዊ ምክንያት በፖለቲካዊ ዓላማ ለሚያስሩ ሀገራት ምላሽ እንደሚሰጥ የሚያስችል ሲሆን ይህም በማሰሩ ሂደት ውስጥም የተሳተፉ ባለስልጣናት ላይ ማዕቀብ መጣልን ሊያካትት ይችላል። ይህ ማስጠንቀቂያ የወጣው በአማራና በኦሮሚያ ክልሎች ያለው የጸጥታ ሁኔታ ባልተረጋጋበት መንግስትም በአካባቢዎቹ ህግ የማስከበር ዘመቻ እያካሄድኩ ነው በሚል ወቅት ነው። በእነዚህ ሁኔታዎች ውስጥ በተለይ የኢትዮጵያ ትውልድ ያላቸው አሜሪካውያን ዜጎች ዲያስፖራ ወደ ክልሎቹ ሲጓዙ በቀላሉ በተጠርጣሪነት ሊያዙ እንደሚችሉ ስጋት አለ። የኤምባሲው መልእክትም እንዲህ አይነቱ እስር በአሜሪካ መንግስት እንደ በግፍ መታሰር ሊቆጠር እንደሚችል የሚያስጠነቅቅ ነው ሲሉ ለጉዳዩ ቅርበት ያላቸው ዲፕሎማቲክ ምንጮችም ይናገራሉ። የኤምባሲው መልእክትም በአሜሪካና በመንግስታት መካከል ሊኖር ስለሚችል የዲፕሎማሲ ውጥረት ፍንጭ የሚሰጥ ሲሆን ወደ የትኛውም ሀገር የሚጓዙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ ግልጽ ጥሪ ነው። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩልም ኤርትራ ከግድቡ ወደ ወደቡ ለተሰኘው መንግስታዊ አጀንዳ ምላሽም ሰጠች። የኢትዮጵያ መንግስታት ኢትዮጵያ የቀይ ባህር ድንበር ተጋሪ ለማድረግ ያነሳው አጀንዳ ከህዳሴው ግድብ መጠናቀቅ ማግስት በአደባባይ በስት እየተቀነቀነ ነው። አጀንዳው ከአዲስ አበባ እስከ ክልል ከተሞች በተደረጉ የህዳሴው ግድብ በመጠናቀቅ ደስታ መግጫ ሰልፎች ላይ በስፋት መንጸባረቁ እንደወትሮው ኤርትራ አስቆጥቷል። በተለይም ከግድቡ ወደ ወደቡ የተሰኘው መፎክር በሰልፎች ላይ ጎላ ብሎ የታየ ሲሆን እንደምታየውም ግድቡን ጨርሰናል፣ ወደ አሰብ መሄድ አለብን የሚል ነው። ከፍተኛ የመንግስት ባለስልጣናት በተሳተፉበትና ራሱ መንግስት ባዘጋጀው ሰልፎች ላይ አጀንዳው ከፍ ብሎ መታየቱ ኤርትራን እንደለመደችው ምላሽ እንድትሰጥ አስገድዷታል። ከግድቡ ወደ ወደቡ የሚል መፈክር በቀጥታ አሰብ የሚጠቆሙ መሆኑ ተጨማሪ ማብራሪያ የሚያሻው አይደለም። ይሄ መፎክርም በዛሬው ዕለትም በተለያዩ የክልል ከተሞች በተደረጉ ህዝባዊ ሰልፎች ላይ ዋና መፎክር ሆኖ የዋለ ሲሆን የአጀንዳው ተጠናክሮ መቀጠል ኤርትራን አስደንግጧታል። ትላንት በአዲስ አበባ መስቀል አደባባይ ከፍ ብሎ የታየው ከግድቡ ወደ ወደቡ የተሰኘው መፎክር ከተሰማ በኋላ የኤርትራው ቃል አቀባይ ምላሽም ሰጥተዋል። የአስመራው ቃል አቀባይ የማነ ገብረ መስቀል በይፋ ኤክስ ገጻቸው ላይ ከሰፊ ሀተታ ጥቆማ ጋር በሰፈሩት መልክ የማያበራ አጀንዳ በኤርትራንና በአፍሪካ ቀንድ ላይ ስጋት ደቅኗል ብለዋል። የማነ ከአጭር መልእክት ጋር ያጋሩት ሀተታ ኢትዮጵያ ያነሳችው የአሰብ ባለቤትነት ጥያቄ ታሪካዊም ይሁን ህጋዊ መሰረት እንደሌለው የሚያስረዳ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር የማይጨበጥ ህልም እያለመ ነው።
አጀንዳውን የሚኮንነው የኤርትራ ሀተታ በኪራይ ከመጠቀም የዘለለ አሰብን አተመኙት ይላል። ምንም እንኳን ኤርትራን በተደጋጋሚ ኢትዮጵያ የባህር በር ታሪካዊ ዳራ እንደሌላት ብትገልጽም አሰብን ይሁን ምጽዋ የኢትዮጵያ ወደብ እንደነበሩ ይታወቃል። ኤርትራ መገንጠሏን አውጃ ሀገር ከሆነች በኋላ ኢትዮጵያ ሁለቱንም ወደቦቿን አስረክባ ወደብ አልባ ሀገር ሆናለች። የኢትዮጵያ ወደብ አልባነት ከዚያ ጊዜ ጀምሮ በተለያዩ አካላት ሲነሳ እንደነበር የሚታወቅ ሲሆን አሁን ላይ ጉዳዩ መንግስታዊ አጀንዳ ሆኖ ይበልጥ ትኩረትም ስበዋል። በአሁኑ ወቅትም ኤርትራ አሰብን በሰላማዊ መንገድ ለኢትዮጵያ አሳልፋ ካልሰጠች በጦርነትም ቢሆን ይመለሳል የሚል አቋም በስፋት እየተንጸባረቀ ነው። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩልም በሀገር አቀፍ ደረጃ የስራ ማቆም አድማ በማድረግ መንግስትን ያስጨነቁት የጤና ባለሙያዎችም ዳግም ተከስተዋል። የጤና ባለሙያዎች መንግስት ያነሷቸውን ጥያቄዎች በተሟላ ሁኔታ የሚመለስበት ቁርጥ የጊዜ ገደብ የሰጡ ሲሆን ባለስልጣናትና ጊዜው ካልተጠቀሙበት ሁለተኛ የስራ ማቆም አድማ እናደርጋለን ብለዋል። የጤና ባለሙያዎቹ ሁለተኛ ዙር የስራ ማቆም አድማ ለ2 ወራት መራዘሙን የኢትዮጵያ ጤና ባለሙያዎችም ንቅናቄ አስታውቀዋል። ንቅናቄው ከትላንት መስከረም 5 2018 ዓ.ም ጀምሮ ሊያደርገው የነበረው ሁለተኛ የዙር የስራ ማቆም አድማ ማራዘሙን ባወጣው መግለጫ አረጋግጠዋል። ሀገር አቀፍ የጤና ባለሙያዎችም የስራ ማቆም አድማ የተራዘመው ለ2 ወራት መሆኑን ንቅናቄው አስታውቀዋል። ከሀገር አቀፍ ደረጃ የስራ ማቆም አድማ የመቱ የጤና ባለሙያዎች 12 ጥያቄዎችን ማንሳታቸው ይታወሳል። ጥያቄዎቹ በ2 ወራት ውስጥ ምላሽ እንዲያገኙ ጊዜ በመስጠት የስራ ማቆም አድማቸውን ቀልብሰው ነበር። የጤና ባለሙያዎች አድማ መምታታቸውን ተከትሎ መንግስት ጥያቄያቸውን ለመመለስ ይሁንታ ቢሰጥም ጥያቄዎቹን በተሟላ ሁኔታ አልተቀበለም ተብለዋል። ንቅናቄው በአውንታዊ የሚታዩ ጅምሮችን ተጠናክረው የጤና ባለሙያው ጥያቄ በ2 ወራት ውስጥ የሚመለስ ከሆነ ጊዜ ሰጥቻለሁ ብለዋል። የመጀመሪያው ዙር አድማ ተከትሎ ከጤና ባለሙያዎች የደሞዝ ጭማሪና ከትርፍ ሰዓት ክፍያ ተመን ጋር በተያያዘ ውስንና ተፈጻሚነታቸው ገና የሚታይ አንዳንድ ጅምሮች በመኖራቸው ንቅናቄው ጠቁሟል። የተጀመሩ ማሻሻያዎችን በተሟላ ሁኔታ የሚፈጸሙ ከሆነ ለመንግስት በቂ ጊዜ ለመስጠት አድማውን ለማራዘም መወሰኑን ንቅናቄው ገልጿል። ይሁን እንጂ መንግስት በተሰጠው ጊዜ የጤና ባለሙያዎችን 12 ጥያቄዎች በተሟላ ሁኔታ ካልመለሰ የስራ ማቆም አድማው ይቀጥላል ተብሏል። ከ2 ወራት በኋላ በሚኖረው መንግስታዊ አፈጻጸም ይወሰናል የተባለው ሁለተኛ ዙር የስራ ማቆም አድማ ከወዲሁ ዝግጅት እየተደረገበት እንደሚቆይ ንቅናቄው አመላክቷል። ተመጣጣኝ የአገልግሎት ክፍያ፣ የስራ ቦታ፣ የደህንነት ዋስትና፣ የትርፍ ሰዓት ክፍያ፣ የተጋላጭነት ክፍያ፣ የጤና ዘርፍ ባለሙያ፣ በባለሙያ መመራት የጤና ባለሙያዎች ካነሷቸው ጥያቄዎች መካከል ዋናዎቹ ናቸው። በሌላ በኩል ሂውማን ራይትስ ዎች የኢትዮጵያ መንግስት ባለስልጣናት የጤና ባለሙያዎችን የስራ ማቆም አድማ በኃይል ከመጨፍለቅ ይልቅ ለጤና ባለሙያዎች ቅሬታዎች በተገቢው መንገድ ምላሽ እንዲሰጥ አዲስ ባወጣው መግለጫ ጠይቋል። መንግስት በጤና ዘርፍ ላይ የተፈጠረው ቀውስና የጤና ባለሙያዎች ያቀረቧቸው ያልተፈቱ ጥያቄዎች ለመፍታት ፍላጎት እንዳለው ለማሳየት አሁንም እድል ብለዋል። መንግስት ማናቸውንም ተቃውሞ እንደማይታገስ የተጠቀሰው ተቋሙ የጤና ባለሙያዎች በዚህ ሁኔታ ውስጥም ተቃውሟቸውን ማሰማታቸው ጥያቄዎቻቸውን ምን ያህል አንገብጋቢ እንደሆኑ እንደሚያሳይም ገልጸዋል። መረጃችን አሁንም የቀጠለ ሲሆን በሌላ በኩልም አብይ ያልሰሙት የጀነራል ታደሰ ወረደ ቅሌት አደባባይም ወጥተዋል። ጀነራሉ በጠቅላይ ይሁንታ ከተሾሙ በኋላ በክልሉ ስላስፈጸሙት ወንጀል አንድ ተቋም እጅን በአፍ የሚያስጭን ሚስጥር ይዞ ተከስተዋል። ተቋሙ በሪፖርቱ የጀነራሉን አስተዳደር ቅሌቶች አደባባይ አስጥቷቸዋል። በሌላ በኩል ህወሓት የፌዴራል መንግስት በወልቃይት ታጣቂ ኃይል እያደራጀብኝና ዘመቻ እየከፈተብኝ ነው ሲል ከሷል። ጠቅላይ ይሁንታ ከተሾሙ 6 ወራቶችን ያላስቆጠሩት ጀነራል ታደሰ ወረደን በተመለከተ ግሎባል ሶሳይቲ ኦፍ ትግሪያን ስኮላር የተሰኘ ተቋም አዲስ ሪፖርትም አውጥቷል። ተቋሙ በሪፖርቱ በጀነራል ታደሰ አስተዳደር ስር ስለተፈጸመው ወንጀሎችና የመብት ጥሰቶች እስካሁን ያልተሰሙ መረጃዎችን በማስረጃ ደግፎ አቅርበዋል። ለተመድ የሰብአዊ መብት ምክር ቤት፣ ለመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽነር፣ በአዲስ አበባ ለሚገኙ የዲፕሎማቲክ አባላት፣ ለአፍሪካ ህብረት የሰብአዊ መብትና የሰዎች ኮሚሽንና ለዓለም አቀፍ የሰብአዊ መብት ተሟጋች ተቋማት በላከው በዚህ ደብዳቤ ጉዳዩ አፋጣኝ መልስ እንደሚያስፈልገው አሳስበዋል። ጂኤስቲኤስ በዚህ ደብዳቤው በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር በህወሓት ውስጥ ባለው ጠባብ የፖለቲካ ቡድን ቁጥጥር ውስጥም ወድቋል።
ተደርጓል በሚል የገለጸ ሲሆን ይህም የፕሬዝዳንቱን የውሳኔ ሰጭነት ሚና ዝቅ እንዳደረገው አስረድቷል። በቀድሞ ፕሬዝዳንት ጌታቸው ረዳ የተመዘገቡት የሚዲያ ነጻነት በነጻነት የመንቀሳቀስና ፖለቲካ ተሳታፊዎችን በሙሉ በዚህ ጠባብ ባለው ቡድን አማካኝነት ወደ ኋላ መመለሳቸውን የጠቀሰው ጂኤስቲኤስ ጨምሮም በደቡብ ትግራይ፣ በደቡብ ምስራቅ ዞን፣ በቴምቤንና ሰሜን ምዕራብ ትግራይ መጠነ ሰፊ በደሎች እየተፈጸሙ መሆናቸውን አስረድቷል። ከእነዚህ መካከልም የሰዎች በኃይል መስወር፣ ከፍርድ ቤት ትዕዛዝ ውጭ መታሰር እንዲሁም የዘፈቀደ ግድያ፣ ካለ ህግ አግባብ ከስልጣን መባረር፣ ማስፈራራት፣ እስርና ራስን በራስ የማስተዳደር መብትን ማፈን እንደሚገኝበት ተጠቅሷል። ጂኤስቲኤስ ሲቀጥልም የህወሓት ጠባብ ቡድን የመንግስት ሰራተኞችን ከስራ በማባረር ተቃውሞን በማፈን በወታደራዊ ኃይሎች የሰዎችን የመንቀሳቀስ መብት በመገደብ ፖለቲካ የማጽዳት እርምጃ እየወሰደ ነው ያለ ሲሆን ጨምሮም ይህም ቡድን መጠነ ሰፊ የመሬት ዘረፋ፣ ህገወጥ የወርቅ ማውጣት፣ ህገወጥ ንግድ፣ ኮንትሮባንድ፣ ህገወጥ የሰው ዝውውርና የህዝብ ሀብት ዘረፋ ላይ ተሰማርቷል ሲልም ዘርዝሯል። እነዚህ ጥሰቶች የህግ የበላይነት ያዳክማሉ፣ ፖለቲካዊ ጠባብነት ያመለክታሉ፣ አለመረጋጋትን ያባብሳሉ፣ በትግራይ ህዝብ ላይም ከባድና አስከፊ ስቃይን ያደርሳሉ ያለውም ጂኤስቲኤስ ዓለም አቀፍ ተቋማት እነዚህን የሰብአዊ መብት ጥሰቶችን እንዲያወግዙም ጥሪ አቅርበዋል። በጉዳዩ ላይ በገለልተኛ አካል ምርመራ እንዲደረግ ግፊትም እንዲያደርጉ ጠይቋል። በተጨማሪም ጊዜያዊ አስተዳደሩ ሰላማዊ ዜጎች ለማፈን ወታደራዊ ኃይልን መጠቀሙን እንዲያቆሙ ዓለም አቀፍ ተቋማቱ ማሳሰቢያ እንዲሰጡ ጥሪ አስተላልፈዋል። ይህ በእንዲህ እንዳለ ህወሓት አዲስ መግለጫ አውጥቷል። የፌዴራል መንግስት የትግራይ አንድነት ከማናጋት አልፎ እርስ በርሱ ለማጋጨት ፕሮፓጋንዳ እየሰራ ነው ብለዋል። የትግራይን ህዝብ እርስ በርሱ ደም ለማፋሰስ እየሰራ ነው ያለው የፌዴራል መንግስት አንድነቱን ለማስጠበቅና ወዛጋቢ አካባቢዎችን ለማስመለስ ዝግጁ መሆኑን ጠቁሟል። በትግራይ ለተፈጠረው የእርስ በርስ ሽኩቻ የፌዴራሉ መንግስቱን የወነጀለው ህወሓት እንደ ወልቃይት ያሉ አካባቢዎችን ለማስመለስ ቁርጠኛ መሆኑን ገልጸዋል። ፓርቲው በመግለጫው የዘር ማጥፋት ዘመቻ ለማስቆም ህዝባችንን ከወራሪዎች ነጻ ለማውጣት የተፈናቀሉ ወገኖቻችንን በሰላም ወደ ቤታቸው በመመለስና ሉዓላዊ መሬታችንን ለማስለቀቅ አበክሬ እሰራለሁም ብለዋል። የፌዴራል መንግስቱን ተጠያቂ ያደረገው ህወሓት ሰላማዊ የፖለቲካ ትግል ከአንድ ወገን ብቻ ሊመጣ አይችልም በማለት ፊቱን ወደ ጦርነቱ እያዞሩ መሆኑን አመላክተዋል። የትግራይ ህዝብ ለሰላም ብዙ ዋጋ እየከፈለ ነው ያለው ህወሓትን ፌዴራል መንግስት ስምምነቱን ወደ ጎን ገፍቷልም ብለዋል። የተወደዳችሁ የቻናላችን አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮቻችንን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።